ሸገር ለኔ የዱንያ ምሳሌ ናት። ዱንያም ብርቱ ሰልፍ ናት። ዱንያም ሸገርም ለመኖር ከባድ ትግልን ይጠይቃሉ። ሸገር ከእስከ የሚባሉ ብዙ ጉዳዮችንና ተአምራትን ይዛለች። ጓዳዋ ጉድጓዷ ጉድ ነው። የዱንያ ባህር ጠዋት ማታዋ ሰልፍ ነው። ለዳቦና ለታክሲ ለባንክና ለመብራት ሰልፍ ነው። ሰልፍ የተለመደ ህይወቷ ነው። እኔም ህይወቷን ለምጄ ሰልፍዋን ወድጄ ተቀብያለሁ። ዛሬም በጠዋት ወጥቼ ተሰልፌያለሁ። ከአስኮ አዲሱ ሰፈር ወደ ፒያሳ የሚወስደውን ታክሲ ለመያዝ ሰልፍ ቆሜያለሁ። ዘወትር አብሮኝ የሚሰለፈው ጎረቤቴና ጓደኛዬ አለ ወትሮ ዘገየብኝ። 10 ደቂቃ ያህል እንደ ቆምኩ ከሩቅ አየሁት። እሱም እየፈለገኝ ነበርና ቀጥታ ወደ ቆምኩበት መጣ። ለምን እንደዘገየ ጠየቅኩት። ምን ባክህ ዛሬ ደግሞ በጠዋቱ ጀመረችኝ። እኔ ከዚህ በላይ አልችልም፣ በቃኝ። ምንም አልቻልኩም። መፍታት አለብኝ። እዚህ ላይ ማቆም አለብኝ አለኝ። በሁኔታው የሆነ ጨዋታ ውስጥ ገብቶ መጨረስ የደከመው ነው የሚመስለው። በቀላሉ የማይተውት የማይጨርሱትን ጨዋታ መክሬ ላረጋጋው ሞከርኩ። አንዳንድ ሰው ሊያረጋጉት ሲሞክሩ ጭራሽ ይብስበታል ልበል። እሱም ባሰበት። ለመማል ተንደረደረ። ከለከልኩት። መዓት ብሶቶቹንም ደረደረ። አጽናናሁት። ነገሮች ከማዳመጥ ይጀምራሉና በእርጋታ አዳመጥኩት። የሚለኝንም ተረዳሁት። እውነታውንም አመንኩለት። ግና መፍታት እንደሌለበት ደጋግሜ መከርኩት። ወስኛለሁ። በቃ በደንብ አስቤበት ነው የወሰንኩት ነገር ነው አለኝ ደግሞ። ሰልፍ ላይ ቆመን ወደ 20-30 ደቂቃ ያህል አወራን። ካልፈታው ሞቼ እገኛለሁ ብሎ ፎከረ። የዓመታት የህይወት አጋሩንም ሊፈታት ዛተ። 3 ልጆች አፍርተዋል። ሰው 10 ዓመት አብሮ ኑሮ ሳይግባባ እንዴት ይህን ሁሉ ዓመት ይዘልቃል? ከ10 ዓመት በኋላ እንዴት ስለ ፍቺ ይታሰባል? ገርሞ ገረመኝ። እንዲሁ እንደተከራከርን ታክሲ ውስጥ ገባን። ሲወርድ ላወራው አሰብኩና ወሬ ቀየርኩ። እንደወረድን እምብኝ እያለ ወደ አንድ ካፌ ጎተትኩት። ቁርስ አልበላም ነበር። ቀኑን የከፈተው በዚክር ሳይሆን በጭቅጭቅና ንዝንዝ ነበር። ሶላትንም በትክክል መስገዱን እንጃ። ለነገሩ እቤት ሰላም ከሌለ አፕታይትም ይዘጋል፣ አንጀትም ይቆለፋል፣ ይታሰራል። ተቀመጥን። ቁርስም ወግም ያዝን። መፍታት የለብህም አልኩት። ለምን መፍታት እንደሌለበትም ሺህ ምክንያቶችን ደረደርኩለት። ትዳር ሲፈርስ ከሚያዝኑት መካከል ነኝ። ባልና ሚስት ሲለያዩ እደነግጣለሁ። ቤተሰብ ሲናጋ እረበሻለሁ። እርግጥ ነው በአንዳንድ ቤት ውስጥ የትዳር ህይወት ከባድ መሆኑን አላጣሁትም። ለመቆም፣ ለመቀመጥ፣ ለመተንፈስም ይከብዳል። ግና ትዳር መጥፎ ነው ቢባል እንኳን ይበልጥ መጥፎ ከሆነው ከላጤነት ህይወት አይብስም። ትዳር ተፈጥሯዊ ነው። ትዳር ነብያዊ ፈለግ ነው። ትዳር መሰተሪያ ነው። ትዳር ኢስላማዊ ቤተሰብ መገንቢያ ነው። ትዳር የመልካም ትውልድ ማነጫ ማዕከል ነው እና ይህን የተቀደሰ ማዕከል በቀላሉ አታፍርስ አልኩት እና አትፍታት አልኩት። አትፍታት፣ አይበድለኝም፣ አይጎዳኝም፣ ጥሩ የትዳር አጋር ይሆነኛል ብላ አምናህ እጇንም ልቧንም ሁለመናዋን ላንተ ሰጥታለች።
የሞቀ ቤቷንና ቤተሰቦቿን ትታ አንተን ባዳውን መርጣ ካንተ ጋር ተጣመረች። በቤትህም ሆና ወድቃለች፣ ተነስታለች። የልጅነት ውበቷንና ወዝዋን አጥታለች። በእርግዝናና በምጥ ትልቅ መከራ አይታለች። ብዙ ሌሊቶችን ያለ እንቅልፍ አድራለች። በርካታ ቀናትን ታማ ካልጋ ውላለች። እነርሱን በጥሩ ሁኔታ ለማሳደግ ብላ አፈር በልታለች። አትፍታት። አውቀህ ካልካድክ በስተቀር በሷ ምክንያት ብዙ ነገር አትርፈሃል። ሲሳይህ ሰፍቷል፣ ክብርህ ጨምሯል፣ ስምህ ታድሷል፣ ከብዙ መጥፎ ነገርም ተጠብቀሃል። ምንም አልሰጠችኝም ብትል እንኳን ራስህን የምታይባቸው የምታጽናናባቸው ልጆች ሰጥታለች። የልጆችህን እናት አትፍታት። እህትህ ናትና ቻላት። አጋርህ ናትና ተረዳት። ከአላህም ከቤተሰቦቿም የተሰጠችህ አደራ ናትና ጠብቃት። አንገትህ ላይ የታሰረች በጣትህ ላይ ያጠለካት ቃል ኪዳን ናትና አትፍታት ወንድሜ። አዎን አትፍታት። ስለ ራስህ ብቻ ሳይሆን ስለ እሷም ሆነህ አስብላት። ብትለያዩ እንኳን እስቲ የእሷን መውደቂያ ያሳስብህ። ልትሆን የምትችለውን ገምት። የት ትሄዳለች? ከማንስ ታርፋለች? ከአንተ በላይ የምታውቀው ማን አላት? አንተ ዛሬ ብትፈታ ነገ ሌላ ልታገባ ትችላለህ። ሮጠህ ግረህ እንደገና ተነስተህ ትቆማለህ። እሷ ግን ልጆች ይዛ ልትቸገር ትችላለች ብለህ እዘንላት። የምርህን አስብላት። ስለ መውደቂያዋና ስለ ዕጣ ፋንታዋም ተጨነቅላት። ሌሎች የፈቱ የት እንዳሉ እንዴት እንደተቸገሩ ማስታወስም አንድ ነገር ነው። ሚስትነቷን ብትረሳ እህትህ እኮ ናት። የእህትህ መውደቂያ እንዴት አያሳስብህም? የአብራክህ ክፋይ የሆነች ሴት ልጅ ካለህ የእሷ ዕድልና ዕጣ ፋንታ እንዲህ ቢሆን ምን ልታደርግ እንደምትችል አስብ። እርግጥ ነው ሰው ላይግባባ ይችላል። ግጭት ጣሪያ ሲደርስ፣ አለመግባባት ሲከር መፋታትም ግድ ይላል። ለመግባባት ከተፈለገ ግን የማይግባባት ምክንያት የለም ብዬ አምናለሁ። ካልተረዳችህ እባክህን ተረዳት። መጣላት ብትፈልግ እንኳን አትጣላት። ጠንካራ ሁን፣ አትፍታት። እንደምትፈልገው ካልሆነችልህ እሷ እንደምትፈልገው ሁንላት። ሴት ልጅ መደመጥ ትፈልጋለችና ሙሉ ልብ ስጣት። ሙሉ ጆሮህንም አውሳት። በትክክል አዳምጣት። የምትለውና ማለት የፈለገችውን ጭምር ተረዳት። አትናቃት። ሕፃን ናት፣ ምንም አታውቅም አትበላት። አትናቃት። አልተማረችም አልበሰለችም ብለህ አትናቃት። ብስል ናት፣ ምርጥ ናት፣ አዋቂ ናት ብለህ ናት ብለህ ምርጠህና አስበህበት ያገባሃትን ሴት ዛሬ ላይ ስታጣጥላት ይገርማል። ነቢያችን ዓለይሂ ሰላቱ ወሰላም የ50 ምናምን ዓመት ጎልማሳ ሆነው ከ10 ምናምን ዓመቷ ወጣት ዓኢሻ ጋር እንደ ሕፃን ልጅ ይሆኑ ነበር። ዝቅ ብለውና ወርደው ያጫውቷት ነበር። እርሳቸው ለሚስታቸው ምርጥ ሰው ነበሩ። ምርጥ ሰውም ለሚስቱ ምርጥ የሆነው ሰው ነውና አትፍታት፣ ጥሩ ሁንላት። ጎበዝ አይፎክርምና አትፎክር። አጓጉል ወንድ ነኝ፣ ፍጹም በሆነ መልኩ መደመጥ ያለብኝ አባወራ ነኝ አትበል። እኔ ብቻ ነኝ መናገር ያለብኝ አትበል። ራስህን ብቻ የምታዳምጥ አምባገነን አትሁን። ሐሳቤ ብቻ ነው መከበር ያለበት አትበል። ሐሳቧ ትክክል ሊሆን ይችላልና ቆም ብለህ አብሰልስል። ፍጹም እንደማይሳሳት ሰው አድርገህ ራስህን አትውሰድ። ተሳስቼ ይሆን ብለህ ወደ ራስህ ተመልከት። ራስህን ገምግም፣ ጉድለትህንም አስተካክል።
አትፍታት። አንቺ ከመጣሽ ጊዜ ጀምሮ ምንም ደስታ አላገኘሁም አትበል። የአላህን ብዙ ጸጋ አትካድ። ያለፈውን ውለታዋን አትርሳ። መልካም ሥራዋን ሁሉ ሸምጠጥ አድርገህ አትዘንጋ። ስላንተ የሆነችውን ሁሉ አስታውስ። የቀድሞ ፍቅራችሁ ትዝ ይበልህ። ያማረ የፍቅር ጊዜ አሳልፋችኋል። መሬት አይበቃንም ብላችሁ ከንፋችኋል። ትኩስ ትንፋሽ ተለዋውጣችኋል። መለስ ብለህ ብዙ ነገር አስታውስ። ስንት የመከራ ጊዜ አብራህ አሳልፋለች። ስንት የህመም ዘመን አይታችኋል። ስንትና ስንት ችግር ተጋፍጣችኋል። ስንት የብቸኝነት ዘመን ገፍታችኋል። የታመምክበት፣ የታሰርክበት፣ የተወነጀልክበት፣ የተቸገርክበት፣ የተጨነክበት በእነኚህ ጊዜያት ሁሉ እሷ ብቻ ናት ከጎንህ የነበረችው። ቁርአን አንዳችሁ ለሌላኛችሁ የዋለውን ውለታ አትርሱ ሲል ይመክራል። እና አትፍታት አልኩ። መብቱ በእጅህ ስላለ ብቻ አትጠቀምበት። ሌሎች ነገሮችን ከምትታገሰው በላይ ሁሉ እሷን ታገሳት። አንተ የቤቱ ራስ ነህና ቤትህን ያዝ። ሚስትህን ተንከባከብ። ትዳርህ እንዳይፈርስ ትግል አድርግ። ብርቱ ሁን። ብትጣላህም በቀላሉ አትጣላት። ብትገፋህም እንደዋዛ አትግፋት። አንተ የቤቱ ራስ ነህ። ቤትህን በደንብ መያዝ ያለብህ አንተ ነህ። ትልቁ ኃላፊነት ያንተ ነው። ቤት መያዝ ማለት ግድግዳውን አይደለም። ቤት መያዝ ማለት አስቤዛ መግዛትና የቤት ወጪን መሸፈን ማለት አይደለም። ከቁስ ነገር ከምግብና ከመጠጥም በላይ መንፈሳዊና ስነ ልቦናዊ ጉዳዮች ላይ አተኩር። በቀላሉ መሰበር ተፈጥሯዊ ባህሪያቸው ነውና ለሞራሏ ተጠንቀቅ። ወንድነት ማለት ቤትን በታላቅ ትዕግስት ማስተዳደር መቻል ነው። ምርጥነት ማለት ለሚስት ምርጥ መሆን ነው። ሁሌም ቢሆን ከመገንባት በላይ ማፍረስ ቀላል ነው። ከትዕግስትም በላይ ቁጣ ቀላል ነገር ነው። የትዳርን ገመድ መፍታት ሳይሆን አጥብቆ ማሰሩ ነው የሚሻለው። እሱ ከገመዶች ሁሉ ወፍራምና የተከበረ ቃል ኪዳን ነውና። ፍች የተፈቀደው እኮ ነገሮች ሁሉ ከአቅም በላይ ሲሆኑና አማራጭ ሲጠፉ ነው። መፍታት ጀግንነት አይደለም። ዛሬ ሚስትህን ፈተህ ብትሰድ ነገ መላኢካ አታመጣም። የምትመጣውም ከሄደችው ልትብስ ትችላለችና መጠንቀቁ አይከፋም። ስንቱ አለ በርበሬ ነቅሎ ሚጥሚጣ የተከለ። አላህ አርቆ አስተዋይነትን ይስጠን። ለበጎ ነገሮች ሁሉ ልቦናችንን ይክፈትልን። በሰማነውም የምንጠቀም ያርገን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ።